مركز اللباب. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله مجيب المحتاج كأقوم نبات كفل أراتن نقتلالن ولكن من عندنا رسا لله تعالى. تنانتناو درسات اللي رسول عليه الصلاة والسلام كزو بميادر قساعات እያወረዳቸው ወረዱ ብሎ የሰጀዱበት ቦታ አለ። ከዛ ምንን እንይዛለን? ረሱል አለይሂ ሰላቱ ወሰላም እየወረዱ መስጀዳቸው። ويستدل من فعل النبي صلى الله عليه وسلم هذا ونزوله في هذه الأماكن المباركة. ከረሱል አለይሂ ሰላቱ ወሰላም ድርጊቶች እንይዛለን መውረዳቸው ማለት ነው። ተባረኩ ሆኑ ቦታዎች ላይ على جواز التبرك بالأماكن المباركة. التبرك تودد وتوجه لي تبرك እንዳለ እንደሚበቃ ያስረዳል። وقصدها للتبرك تبركንም ፈልጎ እዛ መስራት ማለት ነው። بها كما فعل الرسول المصطفى صلى الله عليه وسلم. رسول عليه الصلاة والسلام እንደሰሩት رسول عليه الصلاة والسلام እየወረዱ እዛች ቦታ ላይ ሰይደዋል። ይሄ ማረጋቸው ያ ቦታ የተባረከ ስለሆነ ነው። حيث أنزل الأمين جبريل في رحلة الإسراء سيدنا محمد الصادق الأمين أول مرة في مدينة المنورة التي نورها الله بنور سيدنا محمد صلى الله عليه وسلم. جبريل إسراء بميارغو ساعات رسول عليه الصلاة والسلام وردوا بلو መዲና ላይ ሰጅደዋል። መዲነተ ሙነወራ ማለት አላህ ሱብሓነሁ ወተዓላ ያበራት ያፈካት የሆነ በረሱል አለይሂ ሰላቱ ወሰላም ማለት ነው። መጀመሪያ የትሪብ ወይ ጠይባህ ነበር ብለናል። ከዛ ረሱል አለይሂ ሰላቱ ወሰላም መዲና በሚገቡ ሰዓት መዲነተል ሙነወራ ተባለ ማለት ነው። ወአመረሁ አዩሰሊ ፊሃ ከዛ እንዲሰግዱ አዟቸዋል። ثم أنزله بطور سيناء حيث كلم الله موسى تكليما كما ورد في القرآن. نبي الله موسى الله سبحانه وتعالى ያነጋገሩበት እዛም ወርደው እንዲሰግዱ ታዘዋል። ጅብሪል ወረዱ ሲላቸው ወርደው ሰግደዋል እዛ ቦታ ላይ ማለት ነው። አላህ سبحانه وتعالى ነብዩ ሙሳን ንግግርን አነጋግሯቸዋል። ثم أنزله እንደዚሁም في بيت لحم حيث كلم الله حيث في المكان الذي ولد فيه نبي الله عيسى بن مريم عليه وعلى نبينا أزكى الصلاة والسلام. እንደዚሁም في بيت لحم የሚባል ቦታ ላይ አውርዷቸዋል። እሱም ነብዩላህ ዒሳ የተወለዱበት ሆነው ቦታ ላይ ማለት ነው። ስለዚህ ይሄ ምንድነው? እነዚህ ቦታዎች የተወደዱ ስለሆኑ ረሱል አለይሂ ሰላቱ ወሰላም እዛ ወርደው እንዲሰግዱ ተደረጉ። ስለዚህ ከዚህ ምን ይዛለን? የተባረኩ የሆኑ ቦታዎች አሉ ማለት ነው። وكان قد شق صدر النبي صلى الله عليه وسلم የረሱል አለይሂ ሰላቱ ወሰላም ልባቸው ተከፍቶ ነበር። من غير أن يحس بألم ثم أعيد كما كان ምንም ስሜት ህመም ታይሰማቸው ማለት ነው። ከዛ ልክ እንደነበረ ተመለሰ እንደመጀመሪያው ማለት ነው። እሱም መቼ ነበረ? ይሄ የሆነበት ኢስራ ሳያረጉ መጀመሪያ ነው። ኢስራ ሳይሄዱ ማለት ነው። ሳይሄዱ ለይል ማለት ነው። ለይል መጥቶ ነው ጅብሪል ሚን በይቲ ኡሚ ሃኒ ሚን መከተል ሙከረማ ሚን አልመስጂድ አልሐራም ኡሚ ሃኒ ቤት እንደነበሩ እዛ ማለት ነው። እዛ እንደነበሩ ጅብሪል መጥቶ ያው ልባቸውን ሰንጥቀው ምንም ስሜት ህመም ሳይሰማ ማለት ነው። ስለዚህ ረሱል አለይሂ ሰላቱ ወሰላም ልባቸው እንደዛ የተደረገበት ለምንድን ነው?
ወደፊት ያለው የኢስራኡም ጉዞ እንደዚሁም ሚዕራጅ በሚያረጉ ሰዓት ቅዋን ሕክማን እንደዚሁም ሕክማን ጥበብን ኢማንን እሱን ከጨመሩ በኋላ ልክ እንደነበረ አድርገው መለሱት ማለት ነው። ለምን ነው? የሚያስገርሙ አስደናቂ የሆነ የሚያዩት ነገር ስላለ በዛን ሰዓት ኢስራእና ሚዕራጅ በሚያደርጉ ሰዓት ቅዋ እንዲሰጣቸው ማለት ነው። ቃለ አነስ ብኑ ማሊክ ካነ አቡ ዘር ዩሐድሱ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃለ ምን ይሉ ነበር? ረሱል ዐለይሂ ሰላቱ ወሰላም ብለዋሉ ይሉ ነበር። ፉሪጀ ሰቅፉ በይቲ ወአነ ቢመካ የቤቱ ጣላው ተነሳሉ እኔ መካ ሁኜ ፈነዘለ ጅብሪል ወረዳሉ ፈፈረጀ ሰድሪ ከዛ ልቤን ሰነጠቀ ثم غسله من ماء زمزم ثم جاء بطست من ذهب ممتلئ حكمة وإيمانا فأفرغها في الصدر ثم أطبقه رواه مسلم باستلالفت ከዛብ በኋላ በዘምዘም ውሃ ታጠበ እንደዚሁም በጥስት በዘሃብ የተሞላ የሆነ ሕክማና ጥበብ ኢማንን የተሞላ የሆነን አምጥቶ ከዛዛ ላይ ጨመረና ልቤ ላይ አሉ ثم أطبقه ልክ እንደነበረ አደረገው አሉ። ከዛ በኋላ ነው እንደገና ወደ ጉዞ ያደረጉት አሉ። ይሄንን ረሱል አለይሂ ሰላቱ ወሰለም ነግረዋቸው እየተናገሩ ነው። ስለዚህ ይሄን ንግግር ሙስሊም ዘግበውታል። وقد جمع الله عز وجل لسيدنا محمد صلى الله عليه وسلم جميع الأنبياء صلوات الله وسلامه عليه في بيت المقدس الله سبحانه وتعالى ነቢያቶችን ሰብስቦላቸው ነበረ። ሚን አደም ከአደም ጀምረው ማለት ነው። ከአደም ጀምሮ ፈመን بعده فصلى بهم إماما ከዛ እሳቸው መሪ ሆነው ሁሉም ሰጀዱ ከአደም ጀምሮ وهذا دليل على أن الأنبياء لهم تصرف بإذن الله بعد موتهم وينفعون من شاء الله أن ينتفع منهم ይሄ ምን ያስዛል? ነቢያቶች ካለፉ በኋላ ተሰሩፍ አላቸው ከሞቱ በኋላ እንደዚሁም የሚጠቅሙ ናቸው። አይ የሞተ ሰው የት አለ የሚል ከሆነ ታዲያ ምን ሊያደርገው ነው? ከአደም ጀምረው ተሰብስበው ነቢያችን አሰጅደዋቸዋል። فإنهم خصوا بأمور تميزوا بها عن سائر الناس الله سبحانه وتعالى ለይቷቸዋል የሚለዩበት በሆነ ነገር ከሌሎች ሰዎች ማለት ነው። ከሌሎች ሰዎች ለምሳሌ قد روى البزار والبيهقي وغيرهما أن الرسول صلى الله عليه وسلم قال نبياتنا من قالوا الأنبياء أحياء في قبورهم يصلون ነቢያቶች ሕያው ናቸው ቀብራቸው ይሰጅዳሉ ስለዚህ ሐይ ናቸው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ቀብራቸውን ሪያዱን ሚን ሪያዲል ጀና ከጀነት ጨፊዎች ከዛ ውስጥ አድርጎላቸዋል ማለት ነው። ليس عليهم ضيق ولا ظلمة ولا وحشة ولا يتسلط عليهم أذى من الهوام أو غير ذلك እንግዲህ በእነሱ ላይ ችግር የሚባል የለም። ጨለማ ወህሻ ብቸኝነት እንደዚሁም አዛ የሚያረጋቸው መጥፎ ነገር ምንም ነገር የለም። ሙእዚያት ማለት ነው። እሳቸውን የሚያስቸግር የሆነ ቀብር ቅጣት አለ፣ ብዙ አይነት ቅጣት እንደዛ አይነት ነገር አያገኛቸውም ማለት ነው። فهم يصلون لربهم في قبورهم ቀብራቸው የሚሰግዱ ናቸው። ተለዙዘን ይሄ ቀብራቸው መስገዳቸው የተረጋገጠ የሆነ ነው። ሕያው ለመሆናቸው ይሄ በቂ ነው። ረሱል አለይሂ ሰላቱ ወሰላም الأنبياء أحياء في قبورهم يصلون ያለው ይሄ በቂ ነው። ነቢያቶች ይሰጅዳሉ።
ስለዚህ አላህ ሱብሓነሁ ወተዓላን ይዘክራሉ ማለት ነው። ነገር ግን ሕያውነታቸው ከሐያቲል መላኢካ እንደዛ ነው፣ እንደ መላእክቶች ሕያውነት ማለት ነው። እንደዚሁ የሚበሉ የሚጠጡ አይደሉም። ምንም ነገር የሚፈልጉት ነገር የለም ማለት ነው። ወቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ሐዲሲል ኢስራኢ ወልሚዕራጅ ከዛ ረሱል ዐለይሂ ሰላቱ ወሰላም ብለዋል ስለ ኢስራእና ሚዕራጃቸው ሲናገሩ ثم دخلت بيت المقدس ከዛ ቤተል መቅዲስ ገባሁ አሉ። فجمع لي الأنبياء عليهم السلام فقدمني جبريل حتى أممتهم ثم صعد بي إلى السماء ከዛ በኋላ ጅብሪል አስቀደመኝ አሉ። አስቀደመኝ ከዛ በኋላ ሁሉንም መራኋቸው። ከዛ ወደ ሰማይ ጉዞ አደረግን እያሉ ነው። እንግዲህ ሁሉም ተሰብስበው እንግዲህ ከአደም ጀምሮ የሞተ ሰው በስብሷል የሚል ሰው ታዲያ እንዴት ሊያደርገው? ረሱል አለይሂ ሰላቱ ወሰላም እየነገሩን ነው። ከዛ በኋላ ካሰጀዱ በኋላ ከነዛው ውስጥ ሰማይ ውስጥ መልሰው ቀድመዋቸው ሂደው ረሱል አለይሂ ሰላቱ ወሰላምን አቀባበል ያደረጉላቸው ነብያቶች አሉ። አቀባበል አድርገውላቸዋል። ታዲያ ሙተዋል ከተባለ በስብሰዋል ከተባለ ረሱል አለይሂ ሰላቱ ወሰላምን አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው፣ ሰባተኛው ድረስ አቀባበል አድርገውላቸዋል ረሱል አለይሂ ሰላቱ ወሰላምን ወደፊት እንደምናየው ማለት ነው። ዒሳ ሲቀሩ ነቢዩላህ ዒሳ በህይወታቸው ነው አላህ ሱብሓነሁ ወተዓላ ሐይ ሆነው ነው የወሰዳቸው ወደ ሰማይ ማለት ነው። ነገር ግን የተቀሩት የሞቱ ነበሩ። ለምሳሌ አደም፣ ዒሳ፣ ያሕያ፣ ዩሱፍ፣ ኢድሪስ፣ ሃሩን፣ ሙሳ፣ ኢብራሂም እነዚህ ኩላ ወደፊት እንደሚመጣው አቀባበል አድርገውላቸዋል። ስለዚህ ረሱል አለይሂ ሰላቱ ወሰላም ነቢያቶች ሁሉ ተሰብስበው እዛ ሰጅጃቸዋለሁ እኔ መርቻቸዋለሁኝ ከዛ ወደ ሰማይ ወጣን እያሉ ነው። ከነዛው ውስጥ እንግዲህ ከሰጀዱ በኋላ ከረሱል አለይሂ ሰላቱ ወሰላም ቀድመው ሄደው እዛ ጠብቀዋቸዋል ማለት ነው። ይሄ ወማ ዐለላሂ ቢዐዚዝ በአላህ ሱብሓነሁ ወተዓላ ላይ የሚያቅት ነገር አይደለም። ይሄ ነገር ገር ነው እኛ ላይ ነው እንጂ የሰው ልጅ እንዴት ብሎ ሊል ይችላል? ነገር ግን አላህ ሱብሓነሁ ወተዓላ ዘንድ ሁሉንም ቻይ ነው፣ የሚያቅተው ነገር የለም። ስለዚህ የረሱል አለይሂ ሰላቱ ወሰላምን ንግግር እንጂ መያዝ ያለብን አንድ ሰው መጥቶ እንዲኩነዋል በስብሰዋል ቢል ልንሰማው አይገባም ማለት ነው። ወደፊት እንደምናየው አቀባበል አድርገውላቸዋል። ኢንሻአላህ ለዛሬ እዚህ ይበቃናል። አላህ በሰማነው ተጠቃሚ አላህ ያድርገን። اللهم بارك في رجب وشعبان وبلغنا رمضان والسلام عليكم ورحمة الله وبركاته.